ኢትዮጵያ ንግድ ባንክ ሴቶች እግር ኳስ ቡድን የ2018 ዓመተ ምህረት የኢትዮጵያ እግር ኳስ ቡድን የሴቶች ሻምፒዮን ለመሆን በቅቷል። ባንካችንም ለደጋፊዎቻችን፣ ለተጫዋቾቻችን እንዲሁም ለመላው የስፖርት አፍቃሪያን እንኳን ደስ ያላችሁ እንኳን ደስ ያለን ለማለት እንወዳለን። የኢትዮጵያ ንግድ ባንክ ሴቶች እግር ኳስ ቡድን የ2018 ዓመተ ምህረት ሻምፒዮን ለመሆን በመብቃቱ ለተከታታይ 6 ዓመታት ሻምፒዮን ለመሆን የበቃ ሲሆን እስካሁንም ለ9 ጊዜ የኢትዮጵያ ሴቶች ፕሪሚየር ሊግ ሻምፒዮን በመሆን ደማቅ ታሪክ ለመጻፍ በቅቷል። በድጋሚ እንኳን ደስ ያላችሁ እያልን የኢትዮጵያ ንግድ ባንክ ሴቶች እግር ኳስ ቡድን ያመጣውና ያስመሰከረው ውጤት ለቡድናችን፣ ለተጫዋቾቻችን እንዲሁም ለባንካችን ምን ትርጉም አለው የሚለውን ባልደረባችን ሲሳይ በሪሁ አንድ መሰናዶ ሊያስቀኘን እንደሚከተለው አዘጋጅቷል። እሱ ተከታትለን ተመልሰን እንገናኛለን። አሁንም ከኛ ጋር እግር ኳስ ማሸነፍ ብቻ አይደለም፣ የበላይነትን ማስመስከርም ጭምር ነው። በኢትዮጵያ እግር ኳስ ሴቶች ታሪክ ስሙን በወርቅ ቀለም የጻፈው የኢትዮጵያ ንግድ ባንክ የሴቶች እግር ኳስ ቡድን የ2018 የውድድር ዓመትን በታላቅ ድል አጠናቋል። የኢትዮጵያ ንግድ ባንክ ለ9ኛ ጊዜ የሴቶች ፕሪሚየር ሊግ ዋንጫን በአሁኑ ሰዓት እያነሳ ይገኛል። ኢትዮጵያ ንግድ ባንክ የሴቶች እግር ኳስ ቡድን ለተከታታይ 6ኛ ጊዜ በአጠቃላይ ለ9ኛ ጊዜ የሊጉን ዋንጫ ወደ ካዝና አስገብቷል። ይህ ድል እንዴት ተገኘም? ከባንኩ ፕሬዝዳንት እስከ ስታዲየሙ ደጋፊዎች ድረስ ምን ስሜት ፈጠረም? ተጫዋቾቹስ በምን ሁኔታ አለፉ? ዘንድሮ ዓመት የተለየ ነው። ፈታኝ ነበረ እና ለመናገር ቃላቶች አጥተናል። ብዙ ነገሮችን ተቋቁመን እግዚአብሔር ይመስገን ደግሞ በጣም ደስ ያለኝ የሁሉም ቦርዱ፣ ባንኩ፣ ሁሉም አካላት እናንተ በጋራ ተረባርበን እንደገና ደግሞ አቶ አቤ ባለበት ስፖርት ወዳድ ነው። አቶ አቤ እግር ኳስ ወዳድ ነው። ሁሉንም ስፖርት በርቀት ነው የሚመራው እና እሱ ባለበት ሻምፒዮና መሆናችን ትልቅ ነገር ነው እና አቶ አቤ ኢነርጂ ነው የሆናቸው ለልጆቹ ለኛ እና ድራይቪንግ ፎርስ ነው የሆነን። ስለዚህ በጣም የተለየ ነው የዘንድሮ ልዩ ክብር ልዩ እስከዛሬ 8 ዋንጫ በልተና የ9ኛ ነው። የዘንድሮ ግን ይለያል። ምክንያቱም በጣም በትልቅ ፉክክር በጣም በተቀራረበ ነጥብ ነው ውጤቱን ያመጣ ነው እና ከዚህ በፊት በርቀት ነበር እና በርቀት 4-5 ነጥብ ርቀን ቀድመን እናረጋግጥ ነበር። ዘንድሮ ግን በጣም አስቸጋሪ ነበር። እግዚአብሔር ይመስገን ግን ዛሬ ነው ያረጋገጥ ነው የሁሉ ተመልካች ባለበት። ከዚህ በፊት እንደዚህ ተመልካች አልነበረውም። እጅግ በጣም ደስ ይላል። ወርቅ ማምጣት አስበ ማምጣት ስትችል፣ ዋንጫ ማምጣት አስበ ማምጣት ስትችል ደስ ይላል። እስከ ዛሬ የነበረው ቀድመው አረጋግጠው ነው ዋንጫ የሚወስዱትና ዛሬ በእውነት የዋንጫ ጨዋታ ነው ያየነው። የሊግ ጨዋታ ሳይሆን የጥሎ ማለፍ የዋንጫ ጨዋታ ነው የሚመስለው። ምክንያቱም ሁለቱ የተገናኙት አንደኛና ሁለተኛ ላይ ያሉ በዋንጫ መውሰጃ በማጠናቀቂያ ቀን ነው እና በዋንጫ ቀን ዋንጫውን አሸንፎ መውሰድ መቻል ቀድመን ስላልሰማን እጅግ በጣም ደስ የሚል ነው እና አከታትሎ ክብርን ማስጠበቅ መቻል ደግሞ ለኢትዮጵያ ንግድ ባንክ ሁሌም የስኬት ስም ይሆናል፣ የስኬት ምልክት ይሆናልና እጅግ በጣም ነው ደስ የሚለው። በጣም ደስ ብሎኛል። በጣም ያው
አንደኛ ኳስ ነው። ኳሱ የንግድ ባንክ ነው። እንደገና ደግሞ እግር ኳሱ የሴቶች ነው። ስለዚህ እነዚህ ሴቶች ደግሞ ያው በሴትነታቸው ብዙ ኃላፊነት አለባቸው። እናት ናቸው፣ ቤተሰብ ያስተዳድራሉ። እንደዚህ እንደምታያቸው አይደለም። ብዙ ሪስፖንሲቢሊቲ፣ ብዙ ኃላፊነት ተሸክመው ሆነው ግን ሁል ጊዜ ሻምፒዮና የሆኑ እየቀጠሉ ስለሆነ በጣም ጀግና ናቸውና በጣም በዚህ ብቃታቸው ደስ ብሎኛል። ድርብ ድል ስለሆነ ለነሱ ብዬ ነው። ሴት በመሆኔ ደግሞ የበለጠ ያው አለ አይደለ ደስ የሚል ስሜት ይፈጥራል። አመት ነው ያሳለፍነው። ከመቼውም ጊዜ የተለየው መሪነቱን በማብራት ኃይል እጅ ነበረ። ያን ግን በትዕግስት በእያንዳንዱ ጉለቶቻችንን በማስተካከል ዛሬ በቅተናል ማለት ነው። ሁለተኛ ዙር ላይ ልጆቼ እጅግ በጣም ጥሩ ነበሩና ያንን ጥሩ የሆኑበትን ደግሞ አሁን ዛሬ ያደረጉት ነገር የለፋነው የደከምነው ጥረት ነውና የዛሬ ልፋት የዛሬ ድካም ደግሞ ልጆቼ ምን ያህል እንደምሰራ አሳይቷል። እግዚአብሔር ይመስገን። እንኳን የሴት አሰልጣኙ ሴቶች ደስ የሚል በዚህ ደረጃ ላይ አቅማቸውን ይገልጻሉ። አመቱ ትንሽ ከባድ ነበረ። ከአምናው ይልቅ ዘንድሮ ፉክክር የነበረበት ጨዋታ ነበረ። ያው በስተመጨረሻም ያው እግዚአብሔር አሳክቶን ሻምፒዮን ሆነናል። በጣም ተፈትነን ነበረ። ያው ሊጉ ደግሞ አሪፍ እየሆነ መጥቷል። በዛ ውስጥ ሆነን ነው ሻምፒዮን የሆነውና ሻምፒዮንነት በጣም ከባድ ነው፣ ትፈተናለህ። እንደዚህ አይነት ነገሮች መፈጠሩ የሴት እግር ኳስን በደንብ ነው የሚያሳድገው። ምክንያቱም በተለያየ አመት ውስጥ እንደዚህ አይነት ነገሮች ሲመጡ የልጆች ማብቃት እንትን ከፍ ይላል። ዘንድሮ አመት የተለየ ነው በጣም እና ፉክክር አለው። ደስ የሚል ነገር ነው። ሴቶች ኳስ ደግሞ በጣም ለውጥ እንዳለው በዚህ ያስመለክታል። ደጋፊውም ድባቡም ደስ ይላል። በዚህ ቀጣ ንግድ ባንክ ደግሞ ሁሌ ሻምፒዮን ነው፣ የተሻለ ቡድን ነው። ኤልፓም ጥሩ ቡድን ነው። ግን ያው ፉክክሩ ደስ ይላል ዘንድሮ። ባንክ ደግሞ ያው ሁሌ ሻምፒዮን ስለሆነ የልምድም አንጻር ዋንጫውን አንስቶታል። አረ በጣም በቃ ደስ የሚል በቃ የጥረትን ነገር በቃ ማግኘት እንደምንችል ነው በቃ በዚህ ንግድ ባንክ ያየ ነው ማለት ነው። በጣም በቃ ከሚባለው በላይ አሁን እኔ ከንግድ ባንክ ጋር 9 አመት ሆኖኛል። 9ኙንም አመት የጥረት ነገር ነው ያየ ነው። በቃ ፈጣሪ ይመስገን ለዚህ ድል እንትን ስላደረገን በጣም ከሚባለው በላይ በጣም ደስ ብሎናል። እናመሰግናለን። በጣም በቃ ከሚባለው በላይ 8 አመት በላይ ዋንጫ 8ቱንም ሲበላ አብሬ ነበር እና ከልጅነት ጀምሮ ነው የማስጨፈር ልምዴ ምን ሁሉ ነገር ያካበትኩት እና በጣም ደስ ብሎኛል። አንድ ዜማ ልበልላቸው። መሰናበቻ የኔማ ሲቢዬ እነ የረገጠበት እንኳን ብረት ምጣድ ይገላል መሬት። ስንት ኪሎ ሜትር አቋርጬ ነው መጣው ከሐዋሳ ድረስ ማለት ሲቢን እኔ ከወንዶችም ሴቶችንም እየደገፍኩኝ ከጎናቸው ነኝ ሁሌም ማለት እና በጣም ደስተኛ ነን። ይበልጥ ደግሞ በአሰልጣኞች ላይ የሚሰራው ስራ በጣም ሲቢ ይለያል። ይሄ ለኛ ትልቅ ድል ነው። የዛሬው ድል በጣም ትልቅ ነው። በነጥባቸው ሆነን ያው በብቃታችን ሲቢ ዛሬ ዋንጫውን አንስተናል። እስከ መጨረሻ ከሐዋሳ ድረስ እየመጣው አሁንም ሲቢ ውስጤ ነው። በጸጋዬ ኪዳነ ማርያም ሰዓት ነው ሲቢ ነው የምደግፈው። የዛሬ 10 ምናምን አመት ሲቢ ነው ሲቢ ለኔ ትልቅ ቲም ነው። ለኔ ይለያል። በታዳጊዎች ስለሚሰራ ለኔ በጣም ትልቅ ይለያል። ባንካችን በጣም ትልቅ ባንክ ነው። ትልቅነቱን የሚያሳይበት በቃ ለሴት ለወንድ ለሁሉም አቃፊ ባንክ በመሆኑ ነው። እንግዲህ ባንኩ ስፖርት ላይ የሚሰራው ማህበራዊ ግዴታው ነው። ሌላ ምንም ትርፍ የለውም። ግን በዚህ መልኩ አደራጅቶ እንዲጠናከሩ በበለጠ ሁኔታ ስልጠናቸውን በትክክል ነው የሚሰሩት። እኔ የእግር ኳስ ማህበሩ የቦርድ አባል ነኝ። ስለዚህ እዛ ላይ ምን ያህል ስራ እንደሚሰራ ስለማቀው
በትክክል በቃ ስፖርቱ ልጆቹ በደንብ በኮንፊደንስ ሁኔታዎች ተመቻችተውላቸው ካሰለጣጠናቸው ከሚያዝላቸው ሆቴል ከሚቀርብላቸው ከሚሰጣቸው ጥቅማ ጥቅም በሙሉ ፍላጎታቸውን በማሟላት እንግዲህ እግር ኳስ ስፖርተኛ ሊመቻችለት ይገባል ሲያሸንፍ። ስለዚህ ባንኩ ለዚህ ትልቅ ኃላፊነትና ኮሚትመንት ገብቶ ነው እንግዲህ በዚህ መልኩ እነሱም ሻይን እንዲያደርጉ በቃ እንዲያብረቀርቁ የሚያደርግ ባንክ ነውና ባንኩ በጣም ስፖርት ላይ ሁሉም ዘርፍ ላይ ስለሚሰራ በጣም ኩራት ይሰማኛል። እኛ ያው የማኔጅመንት ሰዎች እና ቦርዱ ከላይ አቶ አቤም በሚሰጡን አመራር መሰረት ምንም ነገር ስፖርተኛ ምንም የትኛውም ክለብ ያውቃል ምንም የሚጎልባቸው ነገር ሁሉ ነገር በወቅቱ አስፈላጊውን ድጋፍ እናደርጋለን። አልፈን ተርፈንም ቴክኒካሊም እናማከራለን። ቴክኒክ ዳይሬክተር አለ ሌሎችም አሉ እና እኛ ከአስተዳደራዊ ከድጋፍ ከማኔጅመንት ድጋፍ ባሻገር ቴክኒካሊም እናማከራለን። ስለዚህ አሰልጣኙ ደግሞ ኮቺንግ ስታፉ ያንን ወስደው አፕላይ ያደርጋሉ። የ2018 የኢትዮጵያ ሴቶች ፕሪሚየር ሊግ ፍጻሜውን አግኝተዋል። የኢትዮጵያ ንግድ ባንክ የሴቶች እግር ኳስ ቡድንም የለመደውን የክብር ዙፋን በድጋሚ ተቆጣጥረዋል። 9 ዋንጫዎችን በአጠቃላይ ማጠራቀም ቀላል ባይሆንም ለኢትዮጵያ ንግድ ባንክ የሴቶች ቡድን ግን ይህ ገና የጉዟቸው መጀመሪያ ነው። ቀጣዩ ስራቸው የሀገር ውስጥ የበላይነታቸው ወደ አህጉራዊው የሴካፋ የሴቶች ሻምፒዮንስ ሊግ ማሻገርና የኢትዮጵያን ስም በአፍሪካ መድረክ ማስጠራት ነው። አሁን የኢትዮጵያን ፕሪሚየር ሊግ ሻምፒዮና ሆነናል። ነገ ደግሞ ቀጣይ ደግሞ አህጉራዊ ውድድር አለ። ከዚህ በፊት ያደረግናቸው አህጉራዊ ውድድሮች በተለይ የባለፈው ዓመት ትልቅ ሌሰን ነው ለኛ ትምህርት ምን ነው የወሰድንበት ነገሮች ስላሉ እዛ ላይ ከነገ ጀምሮ ነው እንግዲህ ፕላን የምናደርገው እና ፕላን አድርገን ሰርተን የሴካፋ ላይም ውጤት ለማምጣት እንተጋለን እንሰራለን። ከዚህ በኋላ ቀጥታ ፊታችንን የምናዞረው ወደ ምስራቅ አፍሪካ ነውና ኢትዮጵያ ንግድ ባንክ በምስራቅ አፍሪካ ትልቁን ሜዳሊያ ትልቁን ነገር የያዘ ቡድን ስለሆነ የያዘውን ደግሞ ትልቁን ነገር ስራችን እንሰራለን ማለት ነው። ያ ሴካፋ ላይ ያው የመጀመሪያውን ሻምፒዮን ሆነናል። አዲስ አበባ ላይ ተካሂደውን አሁንም ለመድገም ነው ሻምፒዮን ለመሆን ነው የምንሄደው። በቃ ከአሁኑ የተሻለ ምስራቅ አፍሪካ ላይ የተሻለ ነገር ለማድረግ ሰርተን እንገኛለን ብዬ አስባለሁ። ዋንጫ እናሳካለን ከፈጣሪ ጋር ሴካፋውን ማለት ነው። ያው ያለን ዝግጅት ካሁን ያው ትንሽ እረፍት ይሰጠናል። ከዛ በኋላ ያው ገብተን ዝግጅታችን እንጀምር እንችላለን። በተሰጠነ መሰረት ደግሞ እንዘጋጃለን ለሴካፋ ማለት ነው። አሸናፊነታቸው እንዲቀጥል በዋናነት ንግድ ባንክ ጎናቸው ነው። እንደ ኢንስቲትዩሽን እንደ ባንክ ትልቅ ስፖርት ላይ ለስፖርቱ ብዙ ስፖርት አይነቶች አሉ። ይሄ አንዱ ነው። ስለዚህ ትልቅ በጀት ነው ባንኩ የተሻሉ አሰልጣኞችን በመቅጠር ስልጠና የሚሰራላቸው። ይሄን አጠናክረን እንቀጥላለን። በጥቅማ ጥቅማቸው በሚሟላላቸው ነገር ለስፖርተኛ የሚያስፈልገው ነገር በሙሉ እኛ እንደ ቦርድ በጣም ተግተን ነው የምንሰራው። ስሜታቸውን እናዳምጣለን፣ እየሄድን እናበረታታለን። አሁንም በዚህ መልኩ እንዲቀጥሉበት እንዲበረቱ ባንኩ ከጎናቸው ነው። እኛም እንደ ሰራተኛም እንደ ቦርድም እንደ ሴትም ደግሞ ከጎናቸው ነኝ ብዬ ቃል ለመግባት ነው የምፈልገው። የድሉ ማሳረጊያ ወደ ሆነው ደማቅ ምሽት እናምራ። ሻምፒዮኖቹ በግዮን ሆቴል የምስጋናና የእራት ግብዣ ተደርጎላቸዋል። እንኳን ደስ አላችሁ። ዘንድሮ ያደረጋችሁት ገድል በጣም የሚገርም ነው። የነበረው ትንቅንቅ እንግዲህ ብሬ ዘንድሮም ተሳክቶለታል። እንኳን ደስ አለ እንሏለን። እባካችሁ እንግዲህ ዛሬ እዚህ የተገኘ ነው እነዚህ ሙሽሮች ሰርተው ጥረው ግረው
በጣም ብዙ መከራ ውስጥ አልፈው ነው ዛሬ እዚህ የደረሱትና ለሴቶቹ በልዩነት ይገባቸዋልና ባካቸው አጨብጭቡላቸው። በድጋሚ በደንብ ብዙ ጊዜ እንኳን ተጫዋቾቹ ለዚህ ድል አበቃችሁ፣ አሰልጣኝ፣ ሁላችሁም ኮቺንግ ስታፍ ለዚህ ድል የለፋችሁ በሙሉ ሴቶቻችን በጣም ያኮራችን። እንኳን ለዚህ ቀን አበቃችሁ፣ እንኳን ለድል አበቃችሁ የሚለውን መጀመሪያ ደስታችሁ እንድትገልጹልኝ ደስ ይለኛል። አንድ ጊዜ አይደለም በተከታታይ ማሸነፍ ይሄ በጣም ትልቅ የሞራል ብቃት ይጠይቃል ብዬ ነው ማስበው። አንዴ ማሸነፍ በአጋጣሚ ሊመጣ ይችላል። ሄደት ማጣት ወጣ ገባ ማለት አይደል? ኦፖርቹኒቲ እድል ቻንስ ልንል እንችላለን። በተከታታይ ማሸነፍ ግን ይሄ የናንተ የዛ ያሸናፊው ብቃት ነው። ሌላ ምንም ቃል ማለት ስለማይቻል እኔ በጣም ደስ የሚል ነው። ባንካችንን በጣም ነው ያኮራችሁት። ደጋፊዎችን በተለይ ከሐዋሳም ከአዳማም ከሸኖ አካባቢም በተለይ ደግሞ አንደር 70 አንደር 20 ዘንድሮ አቋቁመን ከልባቸው ኮቺንግ ስታፉ እንዲደግፉንና በጣም ብዙ ፈተናዎችን እንድንወጣ አድርጎናል። በተለይ ይህ ውጤት እንዲመጣ ደግሞ ማኔጅመንቱ ጠዋትና ማታ ከጎን በመሆን ቦርድ ደግሞ ከላይ እንደገና ደግሞ የሰራተኞች አጠቃላይ የንግድ ባንክ ስታፍ ለንግድ ባንክ ያላችሁን እና ይሄ ውጤት የመጣው የጋራ ነውና ለስድስት ወር ያክል ደግሞ ዋንጫው ብቻ ሳይሆን ደረጃው ራሱ አሽቆልቅለን ነበረ። በ10 ነጥብ ነበር የምንበለጥ የነበረው። ያላመሰገንኩት ወደ ኋላ ላስቀር ስለፈለኩ ነውና ኢትዮጵያ ንግድ ባንክ ተጫዋቾቼ፣ ካፕቴኖችን፣ ሁሉም ተጫዋቾች ብዙ ጊዜ እኔ የምሰጣቸውን ስትራቴጂ እሺ ብሎ ዛሬ ደግሞ ለዚህ ክብር እንድንበቃ ያደረጉኝ የተጋደሉ ለማሊያቸው የሚሞቱ ስለ እውነት ከሆነ እኔ እዚህ ስለመቆም እንድናገር የኮቺንግ ስታፉና የኮቺንግ ስታፍ ሁሉም ማለት ነውና እንደገና ደግሞ የተጫዋቾች ብርታት ባይኖርበት የማሊያ መውደድ ባይኖርበት ኖሮ እዚህ ቦታ ነው ያልቆምና እባካችሁ ተጫዋቾቼን አመስግኑልኝ። ከልብ ለራሳቸው፣ ለቤተሰባቸው፣ ለክለባቸው፣ ለባለሟተኛም የሚታዘዙና ጠንካራ ልጆች ናቸውና ይሄንን ነገር ሁላ እንድንሰራና ይሄን ውጤት እናመጣለን ስንል የብዙ ልፋት፣ የብዙ ድካም፣ የብዙ ጥረት ነውና ብዙ ነገሮችን በጋራ ሰርተን አስተካክለን ነው ወደዚህ ያመጣ ነው። በዛ መካከል ደግሞ የደጋፊ ማህበር በአጠቃላይ ቦርዱ ያገዘን ጎናችን ስለሆነ በተለይ አንደኛ ዙር ላይ የነበረን ነገር ሁለተኛ ዙር ከጎን ነው ብሎ ደግሞ የቦርድ አካላቶች ሴቶችም ወንዶችም አንድ ላይ ሆኖ ለልጆቹ ሞራል ስለሰጡ በጣም 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 ውጤታማ እንድንሆን አድርጎናልና ይሄንን ደስታና ይሄንን ፍቅር ደግሞ በጋራ እንድናይ ያላደረገን እግዚአብሔርን አመሰግናለሁ። ቦርድ ላይ ያላችሁ በተለይ ሴቶች በጣም ነው ከልብ የምናመሰግነው። በተለይ መታችሁ በደንብ ትሪት ያደረጋችሁን የተናገራችሁት ነገር በጣም ብዙ ነገሮቻችንን ቀይሯልና ከልብ ነው የምናመሰግነው። ድካማችን ሰዓት በስንፍናችን ሰዓት አለው አይዟችሁ እያሉን ድምጻችሁን እያሰማችሁ በተለያየ ነገር የደገፋችሁን ደጋፊዎች በጣም ከልብ እናመሰግናለን። ሌላው አሰልጣኞቼን እንዲሁም ደግሞ የቡድን አጋሮቼን በተለያየ ድክመቶቻችን መካከል ውስጥ በጋራ ተባብረን በማውራት በመነጋገር ነገሮችን በማስተካከል ደግሞ ለዚህ ደረጃ ስለበቃን እግዚአብሔርን ከልብ አመሰግናለሁ። እናንተንም ከልብ አመሰግናችኋለሁ። እንግዲህ ክለባችን 2003 ዓመተ ምህረት ነበር የተመሰረተው የሴቶቹ ማለት ነው። ከዛ ጊዜ ጀምሮ በጣም ብዙ ዋንጫዎችን በልተዋል። ወደ 17 ዋንጫዎችን ይበለው የሚገርም ክለብ ነው ያለን። የአፍሪካ ክለቦች ሻምፒዮናት ተሳታፊና ሀገር የወከሉ ጀግኖቻችን ናቸው ዛሬ እኛ መሃል ቁጭ ያሉት። ይህ ብቻ አይደለም፣ ለ9ኛ ጊዜ የኢትዮጵያን ፕሪሚየር ሊግ ዋንጫውን አንስቷል። ዘንድሮ ደግሞ ለ6ኛ ጊዜ ተከታታይ ማንንም ጣልቃ ሳያስገቡ ዋንጫ የነሱ ጀግኖች ስለሆኑ ክብር ይገባቸዋል። ባካችሁ ክብር ስጧቸው። ለ6 ጊዜ የኢትዮጵያን ወክለው በሴካፋ ተወዳድረዋል። 6 ጊዜ። ከ6ቱ ምን አገኙ ካላችሁ አንድ የወርቅ አግኝቷል።
2 የብር አግኝተዋል፣ 1 ደግሞ የነሐስ ስላመጡ እንኳን ደስ አላችሁ እንኳን ደስ አለን ማለት እንፈልጋለን ማለት ነው። ለሁላችንም ምሳሌ የሚሆኑ ሰዎች ስለሆኑ ማለት ነው። እንደ ቲም የተጫወቱት ሴቶቻችን ለሁለቱ ሴቶች በልዩነት በጋራ ደግሞ ለክለቡ እንኳን ደስ አላችሁ በርቱ ማለት አለብን ማለት ነው። ሻምፒዮኖቹ የኢትዮጵያ ንግድ ባንክ የሴቶች እግር ኳስ ቡድን በድጋሜ በአፍሪካ መድረክ ደምቀው እንደሚታዩ እምነታችን ነው። በድጋሜ ለሁላችን እንኳን ደስ አለን ደስ አላችሁ።